ባልና ሚስቶች እንዴት ነው ፍቅራቸው የምትገላለጹት? አይ ላቭ ዩ ወድሻለሁ። ለምን ወድሻለሁ እንዴ? እንግዲህ በቀድሞ ዘመን ቅዱሳን እንስቶች ባሎቻቸው ንጉሴና ጌታዬ ብለው እንደሚገዙ ሁሉ እኔም ባለቤቴ ንጉሴ ነው የምለው። የኑጌ ስም ኑጌ አይደለም ማለት ነው? ተውቶ የኑጌ እኮ ከዛ አይደለም የወጣው መንጌ ነው ያወጣለት። ትዳር ለሶስት ነገር ነው የሚያስፈልገው፣ ለመረዳዳት፣ ዘር ለመተካት፣ ከኃጢአት ለመጠበቅ። የከተማ ወንድ ይሻልሻል ወይስ የክፍለ ሀገር ወንድ? ከተማ። ለምን? አስተሳሰብ አይገስ እንጣጣማለን ከከተማ ወንድ ጋር። ኮሜዲያን እሸቱ እና ዶንኪ ቲዩብ ክስ ቀርቦባቸዋል። መልእክቱ የተላለፈበት መንገድ ራሱ ትክክል ያልሆነ ነው። የሆነ ወረርሽኝ መጣና ሴቱን የወንድኛ ሶፍትዌር ጫነበት። እኔ ድንግሏ አይደለም የድንግሏ ጓደኛ ነኝ። ከባለቤቴ ሚስት ጋር ቲክቶክ አብረን ብንሰራ ደስ ይለኛል። እሷ አንድ ቀን ረፍት ታደርጋለች፣ ከዛ ላይ ደግሞ አንድ ባሏን በደንብ ተንከባክቤ እልክላታለሁ አይደል? ያንዳንዱ ሰው ህይወት ያሳዝናል፣ ራሱን በሀሳብ ገሎ ሞትኩኝ ይላል። በሉ እንግዲህ ሰዎች እኛ ነጋ ጠባ መሳቀቅ ስንት ዓመት ሊያኖረን ሐሳብ ጭንቅ። ያንዳንዱ ሰው ህይወት ያሳዝናል፣ ራሱን በሀሳብ ገሎ ሞትኩኝ ይላል። ሪላክሴሽን ሰላም ብለናል፣ እጅ ነስተናል፣ አንገት ደፍተናል፣ ይሄው መጥተናል። አጃይብ ከሚያሰኙ ቪዲዮቻችን ጎን ለጎን ተከስተናል። ከቪዲዮቹ ጋር መልከኛ ወንድማችሁ ተሙኑ ጉሴ እንዲሁም ከካሜራ በስተጀርባ ክሩሩ ነስሩ አጣፍቶ ከችን ሁሌ ቅምር አድርጎ ወደ እናንተ የሚያቀርብላችሁ ግሴ ግስላው ወየ የማር ወለላው ነው። ዌልካም እንኳን ደህና መጣችሁ ወደ ሳቅ፣ ወደ ጨዋታ፣ ወደ ቁም ነገር፣ እንዲሁ ወደ ትምህርት ቤት። እኛ ጋር ካሽ ገንዘብ አይሰራም፣ ቼክ አንቀበልም፣ እንዲሁም ምንም አይነት ማስያዣ ነውር ነው። እኛ ጋር የሚሰራው የሰብስክራይብ በተኗን አርጋችሁ ከርበት ብላችሁ ኖቲፊኬሽን እንዲገባላችሁ የደወል ምልክቷን ከርበት ብላችሁ የላይክ ምልክቷን ለማበረታቻ ለኔ ለግሴ ለእናንተ ስታረጉልባችሁ በደስታ አንተ በእናትህ እንዳታስባረረን ከዚህ ቤት እንዳትጠራ ይላል ማለት ነው። ቤተሰቦች ምርትና አገልግሎቶቻችሁ ማስታወቅ የምትፈልጉ ድርጅቶች ካላችሁ በራችን ክፍት ነው። ይሄ ሶሻል ሚዲያ ሊንኮቻችን የገባችሁ በኮንታክታችን ኮንታክት ማድረግ ትችላላችሁ። ኮንታክት በነገራችን ላይ ይሄን ስናገር በጣም በሲሪየስ ነው። ወንድሜ ለ4 ሰዓት ወር ለ5 ሰዓት ጎብጦ ጎንበስ ብሎ ነው ኤዲት የሚያደርገው። ይህ ቪዲዮ የሚቀረጸው ለ2 ሰዓት ምናምን ነው። ኦልሞስት በጣም ረጅሙ ሰዓት ልፋት ይወስዳል። የኛ ደግሞ የልፋታችን ክፍያ ገንዘብም አይደለም ምንም አይደለም። እናንተ ላይክ ስታደርጉ ለሌላ ሰው ይሄዳል። እናንተ ኮሜንት ስትጽፉ ፍቅራችሁን አብሮነታችሁን ትገልጹልናላችሁ። ሰብስክራይብ አድርጋችሁ ደውል ምልክት ስትጫኑ ሰብስክራይባችን ከፍ ያለ 100,000 እንደገባ ነው እንደ ፈጣሪ ፍቃድ 1 ሚሊዮን እንገባለን። አይታወቅም እና የልፋታችንን ዋጋ አታሳጡን ለማለት ያክል ነው። እንደውም ግሴ አንድ ቪዲዮ ተልኮልኝ ነበር። ምን አይነት ቪዲዮ? እስቲ እንየውና ነፍሴን እንዴት በሐሴት እንደሞሉት I don't believe it's from this ማህበረሰብ እስኪ ተመልከቱልኝና ጉዱን እንይ። እንደዚህ ለመዝናናት ወጣን ምን እንደምናይ ታውቃላችሁ? ኦ ማይ ጋድ ሲደብረን ታሙት እንዳታባብልኝ ወንድሜ እባክህ፣ ይሄ ነው ክፍያህ እኮ አይደለም እኮ። እንዴት ሰው እንዴት መዝናኛ ቦታ ሄዶ ሌላ መዝናኛ ይፈልጋል? ተመልከቱ እንግዲህ ምን ያህል ፍቅር ውስጥ ብትገቡ ነው የኔ ቤተሰቦች። አሁን ይህንን ሳይ ነው ወደ ቀልቤ እንኳን በመለሰው እንጂ እንደ ላይኩ ማነስ እንደ ሰብስክራይቡ ማነስ በዚህ በጫንጮ በኩል በሶማሌ በትየለሌ በዚዳን በሱዳን በቃ እንሰደድ ነበር እንጂ እስከ መቼ ድረስ እንደዚህ ያላችሁ ግን ወዳችኋለሁ። ባለትዳሮች ውጪ የምትኖሩ ሰዎች እንግዲህ ባልና ሚስቶች እንዴት ነው ፍቅራቸው የምትገላለጹት? ምሳ እንዳትረሳ። ምሳ ይያለው ስልክን የሚያዝ ሚስት ያለው የመኪና ቁልፍ ይዛል። መኪና ቁልፉን ይያለው። እንግዲህ መልካም ቀን እንግዲህ አይ ላቭ ዩ ወድሻለሁ። እኔ ኦፍ ኮርስ አንቺን ነው። ታዲያ ሌላ ማን ነው? ለምን ወድሻለሁ ትለኝ እንዴ? ምን አድርገህ ምን አደረጋለሁ? ለሞድሽ ነው አምስት ያደረሽ እንዴ? እማማ ትሙት ከዚህ ቤት አትወጣ። ምን አድርገህ ነው አይ ላቭ ዩ አልከኝ? ምን አድርገህ ነው ምን አድርገህ ነው አይ ላቭ ዩ አልከኝ? ምን አድርገሃል? ምን አደርጋለሁ? ወድሻለሁ ስላልኩኝ አዎ እነዚህ ነው ብለህ በደረቁ ወድሻለሁ አለ። ምን አድርገህ ምን ማድረግ ያስፈልገዋል? ይሄ እኮ አሜሪካ ነው። አሜሪካ ነው ተባለ የተለመደ ነገር ነው።
በቀን 10 ምናምን ነው የሚባለው። እኔ የአሜሪካዊ ባል እሱን ዳምፕ ስትደረግ ታወራዋለህ። ምን አድርገህ ነው እወድሻለሁ አይ ላቭ ዩ ያልከው? ዳምፕ ምንድን ነው? ምን አጥፍተሃል? ምን አጠፋለሁ? ከዛ ኬክስ ጋር መገናኘት ጭራሽ ሰዎች ብር መላክ ጀመርክ እንደበቃ ኦሮ የመንበር እና ምንም ነገር ሳይፈጠር ባባ ገና ተመስገን አምላኬ በሰላም አሳደርከኝ ብዬ ስራን ጨርስ ባድራት መጥቶልሻል እና አረፋ ብቻ ልበልሽ ምንም ነገር ሳይሆንማ ጧት መጥተህ እወድሻለሁ ልትለኝ የት ሄድን ምን ልሆን የት ለአንተ ስል የት ልድረስ ምን አደረግህ ጄኒ አሜሪካዊ ሚስት ይዘህ ነው ታዲያ ለምን እንደሷ አትለኝም? ስለዚህ በሷ የለመድከውን እወድሻለሁ ልትላት ብለህ ነው ለምን ያልከው? ጄኒፈር የምትባል እኛ ጋር የምትሰራ አሜሪካዊት አለች። ባሏ ሁልጊዜ ጠዋት ሲሄዱ ወደ ስራ ሲለያዩ አይ ላቭ ዩ ይባባላሉ። ሌሎቹም እንደዛ ይባባላሉ። ይሄ ባህል ለኛም አስፈላጊ ነው ብዬ እስቲ ከዛሬ ጀምሮ ሚስቴን ልበላት ብዬ ነው። እወድሻለሁ አይ ላቭ ዩ ወስከዋለ ያስ እቺማ እንደዚህ ፎግራት ወጣ ምን አድርገህ ነው እወድሻለሁ ተናገራት አንላቀ ከዛ እወድሻለሁ ስላልኩኝ አዎ ለምን ትወደኛለህ ለምን እወድሻለሁ ለምን አይላፍታ አይ ግድ የለም በቃ አልወድሽም ይሻላል አልወድሽም አልወድሽም እወድሻለሁ አልወድሽም እምቢ ምንድን ነው አንቺ ምንድን ነው ያው አልወድሽም አልወድሽም እወድሻለሁ አልወድሽም አንተ ዛሬ ምንድን ነው የምትፈልጊው? እንደዚህ ተጀመረ እየተገለማመጥን እንደ ድሮ ተመረበት እኔም ደግሞ አሳያለሁ እሺ እኔም ውድድድድድድ ታረጋለሁ አይ ላቭ ዩ ራስን አይ ላቭ ዩ አይ እንደዚህ ነው ይሻላል ሄሎ ምን እባክህን አጠገቤ ነበረ ስልኩን እንዳላነሳው እሺ ስልኩ ኦፍ ነው አብን ይመቻቸው። እኔ እንደው ትዝ የሚለኝ ማለት ታውቃለህ ኑጌና አይኔ አንዴ ደወለችለት ለኑጌ እና ዝም ብለሽ ደውይና እንዴት ነው ውሎ ስራ እንዴት ነው ብለሽ ጠይቂዋል። በስመ አብ ከየት መጡ? ቤት ውስጥ እሳት አደጋ ተነሳ። ልጆቹ ምን ሆኑ? ያልጠየቃት ነገር የለም። ይኸውልሽ ከኔ ጋር የምትጣዩ ምንድነው ያጠፋሽው? የቀለቡን ብር እንዳለ ጨረሽው እኮ ምንድነው ጉዳዩ? ከዛ መጨረሻ ላይ ያተሙ የተባለ ከይሲ ከቤት ወጣ። እግሩን ነው የምንሰብረው። አንዳንዴ እንደውም በንዴት ተንደርድሮ ቁርጭምጭሚቴን በቴስታ ክላሽንኮቭ በለው አባታችን ታውቀዋለህ እንዴት እንደሚተጣጠፍ እጁ ነው ሲተጣጣ የሆነ ሰማያዊ ከለር ቢጫ ከለር አይኔ ላይ እንትን ቦግ ቦግ የሚልብ ነው። ቦግ የሆነ ብልጭ ነገር ሁላችን ቤት ሁሉም ነው ቤት በቃ 1001 አይነት ከለር ቁጥሩ ያለው ሁሉም ነው። ወጣቱ በተለይ አሁን 90ዎች ላይ የተወለዱ ልጆች ብዙ ሬንቦ የሚባለው ከለር የለም እንዳለ እሱን አይተናል። ያላየነው የሆነ ሰዓት ቡልጋጫ ማረኝ ብየው ሰጠኝ። አየህ እንዳስቀምጠልኝ እንጂ አየው ሁሌ ያየሁት እንዳስታውሰው እንደው ያበሻ ወንዶች እንዲሁ ተፎግረን ቀረን እንዲሁ ፍቅር መስጠትን መቀበልም እንደው እንደዚህ ሆነ የኛ ነገር። አንዳንዱ ደግሞ አለ እንደው ሌላ ቦታ የተባለ ነገር ቤት ካልተባለ ሃኒ ቤቢ ላቭ አሁን አስበዋል ኩዚጉኒ ወንዱ እኮ እንደው ወድሻለሁ እንኳን ካለ በቂ እኮ ነው። ነጫጮቹ ስለሞላላቸው ኑሮ ስለተደላደላቸው ነው። ከቻለ ይበል ካልቻለ ግን አይገደድም። ግዴታ አይደለም። ሁሉም ሴቶች አንድ አይነት ናቸው እንዳንል የሚያደርጉ ሴቶች እኮ አሉ። እስቲ ተመልከቱልኝ። እቺ እንግዲህ በቀድሞ ዘመን ቅዱሳን እንስቶች ባሎቻቸው ንጉሴና ጌታዬ ብለው እንደሚገዙ ሁሉ እኔም ባለቤቴ ንጉሴ ነው የምለው። ንጉሴ ወደዚች ምድር ከመጣ ዛሬ 29 ዓመት የልደት በዓሉ ነው። እንኳን ተወለድክልኝ ልለው ፈልጋለሁ። እናንተም ኮሜንት ላይ እየገባችሁ እንኳን ተወለድክላት መልካም ልደት ባሌ መልካም ልደት ይሁንልህ እንኳን ተወለድክልኝ በዚህ አጋጣሚ ልበልህ ብዬ ነው። እንደው ይሄ ማጣት ያልቀየረው መልክ ማጣት ያልቀየረው ስብዕና ስርዓት ይሄ ቀድሞ እናቶቻችን ባሎቻቸውን ጌታዬና ንጉሴ ብለው እንደሚገዙላቸው የኑጌ ስም ኑጌ አይደለም ማለት ነው። ተውቶ የኑጌ እኮ ከዛ አይደለም የወጣው መንጌ ነው ያወጣለት። አይንዬ ነጭ ያወጣችሁ ማለት ነው አይደለም መንግስቱ ኃይለማርያም እሱ ጓድ ነው የወጣው። እንደው አንዳንድ ጊዜ መኖር ለምንፈልገው ህይወት ዋጋ እንክፈል። ግድ የላችሁም። ሚስት ተብሎ ባልን ካላከበሩ
ባል ተብሎ ደግሞ ሚስትን ካላከበሩ ክብር ካልሰጡ እንዴት ይሆናል? ባልና ሚስት የሆናችሁ አንድ ነገር ልምከራችሁ። እግዚአብሔር ሰው ብቻውን ይኖር ዘንድ አግባብ አይደለም፣ ረዳት እንፍጠርለት አለ። ከአንድ ግራ ጎኑ እንቅልፍ ሰጥቶ ፈጠረ። አዳምንም አነቃው። አዳምን ባያት ጊዜ ይቺ ሴት ናት። ሴት ማለት ምትክ ነው። የኔ ምትክ ነች ማለት ነው። ስሟም ሔዋን ትባል አለ። ስለዚህ ትዳር ለሶስት ነገር ነው የሚያስፈልገው። ሶስት ነገር ሲባል ለመረዳዳት፣ ዘር ለመተካት፣ ከኃጢአት ለመጠበቅ። እነዚህ ሶስት ነገሮችን ማንኛውም የትዳር አጋር መርሳት የለበትም። ሌላ ዓላማ የለውም። መረዳዳት ሲባል በአጠቃላይ በዚህ ዓለም ላይ ስንኖር ከአንድ እጅ ሁለት እጅ እንደሚባለው፣ ከአንድ ብርቱ ሁለት መድኃኒቱ እንደሚባለው መረዳዳት አንዱ የጎደለውን አንዱ ማገዝ ግድ ነው። ቢያንስ በ24 ሰዓት ውስጥ የ10 ደቂቃ የውይይት ሰዓት ይኖራቸው። ስሙ መኮራረፍ፣ መራራቅ፣ መደባበር ያሰፋዋል ችግራቸውን። ትክክል። ስለዚህ የውይይት ሰዓት በ24 ሰዓት ውስጥ 10 ደቂቃ ግድ ነው። መወያየት በግልጽነት መወያየት ያስፈልጋል። መረዳዳት ደግሞ መጸለይ፣ አብሮ መስገድ፣ መጸለይ፣ መመካከር፣ አንተ ትብስ መባባል፣ እነዚህ ነገሮችን በየቀኑ ማሳደግ ትዳር የሚያድግ ነው እንጂ ቀጭጮ የሚቀር አይደለም። ይህ ትዳር ስንይዝ ሶስት ነገሮችን ታሳቢ ያደረገ መሆኑን ይህ ሶስት ነገር ደግሞ እንዳይጓደል አጥብቆ መጠበቅ እንዳለብን ሁላችሁም ባጭሩ ይህም መረዳት እንዳለባቸው እፈልጋለሁ። ጋሼ እርሱን እድሜና ጤና ይስጦት። ሌላ ምንም አይደለም። እኔ ግን ለባለትዳሮች አንድ ጥያቄ አለኝ። ይሄ በጣም ሲሪየስ ጉዳይ ነው። ለምሳሌ ቤት ውስጥ ማተስማሙ ባለትዳሮች ትኖራላችሁ። ማተስማሙትም ደግሞ ቢሮ ውስጥ ስራ ይኖራችኋል። የየራሳችሁ ስራ ሊኖራችሁ ይችላል፣ ከሰው ጋር የሚያገናኝ። ባልሆነ ቢሮ ሰራተኛ ትሆናለህ። ቢሮ ውስጥ ጉዳዮች ራሱ ባያስማሙ፣ እንደው ቅያሜ ቢኖርብህ፣ ችግር ቢፈጠር ስለ ስራው ተሰብስባችሁ ማውራታችሁ ይቀራል። ከዛ በኋላ ተገማግማችሁ ያለውን ነገር ታስተካክሉና ለድርጅቱ የሚጠቅም ነገር ይዛችሁ ትመጣላችሁ። ሴትም በተመሳሳዩ እንደዛው ነው። ግዴታ ተነጋግራችሁ ጉዳያችሁን ትፈቱትና ወደ አንድ ነጥብ ትመጣላችሁ። ምንድነው ትዳር ላይ ስትመጡ እንደው አባታችን እንዳሉት 10 ደቂቃ እንኳን መስጠት የሚከብዳችሁ ምንድነው? ይህን ጥያቄ ለባለ ትዳሮች፣ ለምትጣሉ፣ ለምትቀያየሙ ነው። በሰላም ለምትኖሩት አይሆንም ይህ ጥያቄ። ትዳር ውስጥም ያላችሁ እንደው ሀሳባችን እንዲህ ነው ብላችሁ አስቀምጡልን። 10 ኮመንት ሲሆን ይዘንላችሁ መተን እንወያይበታለን። የከተማ ወንድ ይሻልሻል ወይስ የክፍለ ሀገር ወንድ ለጋብቻ? የከተማ። ለምን? አስተሳሰብ አይገስ እንጣጣማለን ከከተማ ወንድ ጋር። የክፍለ ሀገር። ለምን የክፍለ ሀገር ወንድ? ያው ወንድ ብቻ ክፍለ ሀገር ነው። ለትዳርም ሲሪየስ ናቸው ብዬ አስባለሁ። አዲስ አበባ ወንዶች ላይ ያየሽው ሲሪየስ አይደለም ብለሽ ያስወሰደሽ ነገር ምንድን ነው? ትንሽ መዝናናት ያበዛሉ፣ ትዳርም ምናምን ይሰራሉ ብዬ አስባለሁ። የከተማ ሰው ነው። የከተማ ወንድ ማለት ነው። ለምን እንደዛ ነው? የከተማ ወንድ ነው። የከተማ ወንድ ነው። ኑራ ቃል ከክፍለ ሀገር ሰው። ክፍለ ሀገር ወንድ ዴት አድርገሽ ታውቂያለሽ? ኧረ ዴት አይደለም፣ ኃይለኛ ናቸው። በጣም ይርድ ናቸው። አግሬሲቭ ነገር ናቸው ትንሽ። የክፍለ ሀገር። ለምንድን ነው የክፍለ ሀገር ያልሽው? እኔም የክፍለ ሀገር ልጅ ስለሆንኩኝ እንተዋወቃለን፣ እንግባባለን ብዬ ስለማስብ። ከዚህ በፊት የአዲስ አበባ ወንድ ዴት አድርገሽ ታውቂያለሽ? አላውቅም። በቃ እርግጠኛ ነሽ ከአዲስ አበባ ወንድ ጋር ልገጥም አልችልም? ሊሆንም ይችላል፣ ግን የሚቀለኝ ያኛው የከተማ። ለምን? ሙዲ አይገጥም ከክፍለ ሀገር ወንድ ጋር በጭራሽ። የመጣበት ቦታ ሳይሆን ፐርሰናሊቲ ይወስናል። ለትዳር የሚሆን እንደ ሰው ይለያያል። ከከተማም ይሁን ከክፍለ ሀገር የትም ይሁን እንደ ባህሪ ነው። ትልቁ ነገር ያው ባህሪ። ክፍለ ሀገር ልጅ ሆነ አዲስ አበባ ልጅ ሆነ ችግር የለውም። እናመሰግናለን ሁለቱ። በቃ ትክክል። ፍቅርና ሞት አማክሮ አይመጣም ይባላል። ፍቅርም የከተማ ሆነ የገጠርም ሆነ ሳንዘጋጅ ነው ድንገት የሚመጣው አይደለ? በጊዜ ሂደት በልምምድ ነው የሚመጣው። እንዲህ ወስነን አይደለም የሚመጣውና እንደው መች ነው የኤሌክትሪክ መኪና ይሻለናል ወይስ የነዳጅ መኪና ይሻለናል ወይስ ሃይብሪድ ይሻለናል? ለምንድን ነው የነዳጅ መኪና የመረጥከው? ለምንድን ነው የኤሌክትሪክ መኪና የመረጥከው ብለን የምንጠያየቅበት ጊዜ የኒውተን ፈርስት ሎው ይሻላል ወይስ የማርክ ዙከንበርግ አዲሱ ፌስቡክ ይሻላል ወይስ ደግሞ የአልበርት አነስታይን ያስተሳሰብ ዘዬ መች ነው የምንለው? ለምን እንደዚህ ሆነ ይመስላል? እኔ እንጃ ግሴ እንደው ጆሮ የምንሰጠው ለእንደዚህ አይነት ጉዳዮች ብቻ ስለሆነ ይመስለኛል። ኮሜዲያን እሸቱ እና ዶንኪ ቲዩብ ክስ ቀርቦባቸዋል። ማን ነው ክስ ያቀረበባቸው? በምን ምክንያት ነው ክስ የቀረበባቸው? አይተን እንመለስ። መልዕክቱ የተላለፈበት መንገድ ራሱ ትክክል ያልሆነ ነው። ምክንያቱም ይሄ የዓለማዊ ህይወትን ወይም ደግሞ ዓለማዊ እሳቤን ይዞ የገባ ነው። ገዳማዊ ህይወቱን ወይም ደግሞ የእናቶችን የኑሮ እንትን መሰረት ያደረገ አይደለም።
ይሄ ድራማ አዘል የሆነ መነኮሳት እያሯሯጡ እንትን በጣም የአንድን የገዳማዊ ስብዕና የማይገልጽ አይነት አገላለጽ ነው እንትን ያለው እና ይሄ ስክሪፕት ተጽፎለት በስርዓት ተቀናጅቶ ገዳሙ ድረስ ታስቦበት ተመክሮ የተሰራ ስራ ነው። ይሄ ደግሞ ገዳማዊ ህይወትን በአጠቃላይ የሚወክል አይደለም። እናቶችን እያሯሯጡ ያን ያክል ካራክተር ወደ ፊልሙ ዓለም የገባ አይነት እንትን ነውና የገቢ ማሰባሰቢያ ወይም ደግሞ የእናቶችን ችግር አጉልቶ በማሳየት ምዕመኑ ድጋፍ እንዲያደርግ የሚቀሰቅስ ሳይሆን በገዳማዊ ህይወት ውስጥ እንደ ወደፊት የሆነ ፊልም ቢሰራ የሚያዋጣ ነው የሚያስብል አይነት እይታ ነው። ጉዳዩ ምንድነው? ከዚህ ቀደም ኮሜዲያን እሸቱ መለሰ በገዳሙ በመገኘት አንድ ቪዲዮ አጋርቶ ነበር። በዚህ ጉዳይ ደግሞ ብዙ ነገር ተብሎ ነበር። ብዙ ጸቦች ተነስተው ነበር። ይሄ ነገር ልክ ነው ወይ ልክ አይደለም? እኛ ፍርዱን ለመስጠት ወይ ሐሳብ ለመስጠት አይደለም፣ ለእናንተ እንተዋለን። ጉዳዩ በእንደዚህ አይነት መንገድ እየሄደ ነው። አዲስ ነገር ካለ ወይ ደግሞ እሸቱ መለሰ ምላሽ ከሰጠበት አባቶችን ምላሽ ከሰጡበት ይዤላችሁ እመጣለሁ። እዚህ በምስሉ ላይ የምትመለከቷት እህታችን ሃይሚ ትባላለች። ሃይሚ ሪፍሎክሶሎጂ የሚባል ስሞል ቢዝነስ አላት። ቢዝነሷ ምንድነው? ቤት ለቤት የእግር ማሳጅ፣ ይሄ ነርቭን በተመለከተ ማሳጅ የምትሰጥናት። ቤት ለቤት ያላችሁበት ድረስ መታ ትሰራለች። ከእናንተ የሚጠበቀው ቡክ ማድረግ ብቻ ነው። ይሄው ስልኳ ከስራ አስቀምጬላችኋለሁ። እየደወላችሁ ቡክ አድርጋችሁ ሰፖርት አድርጓት። እንደሚታወቀው ሁላችንም ከስሞል ቢዝነስ ነው የተነሳ ነው። እርስ በርስ ሰፖርት መደራረግ አለብን። እግራችሁን ለሚያማችሁ፣ የነርቭ ችግር ያለባችሁ፣ እንዲሁም ሪላክስ ማድረግ የምትፈልጉ ቤተሰቦች ቤት ለቤት አገልግሎት ትሰጣለች። ሃይሚ እህታችን በርችልን፣ አይዞሽ፣ አሪፍ ቦታ ትደርሽልናለች። ያገኘሽውን ሰርተሽ ትሄጃለሽ። እኔ ለኔ አይመለከትሽም። በቃ ጠፋው ነገር ካለ ሴትዮ ጠይቀኝ። ይቀየር ነው የምልሽ። አንተ ላይ ይቀየር ብላለች። ለምን ድረስ ያለ ለምን ሻት ይሄ ካሜራ ጣም እንትን እኮ ይቀየር። ይሄ ይውጣ ወይ አራስ ለጉልበትሽ ቀይሬዋለሁ። ታይ የታለ የቀየርሽው ጨርቅ የታረፍሽው ባሻንቺ ሴትዮ ተቆጣጠረኝ። በቃ ምን ለዚህ አረታይ ፈታሽፊ አይ ግን የሆነ ነገር ውስጥ እንገባለን። ምንድነው ምን ነገር ምን ውስጥ ነው? አይመለከትሽም። በቃ እኔ በጣም ይቅርታ አድርጉልኝና ይሄ ቪዲዮ ቀጥታ የሚመለከተው በአረብ ሀገር የምትኖሩ ወይ ደግሞ በውጭው ዓለም የምትኖሩ ስራ ላይ የምትገናኙ ሰዎች ነው። የአረብ ሀገር ሴቶችን ወይ እህቶቻችን ወንድሞቻችንን ህይወታቸውን አመሰቃቀሉ ምናምን የሚባለው ከፎቅ ላይ ወረወሩ የሚባሉት አረቦች ናቸው አይደል? ስማቸው የሚጠፋው። ከዛ በላይ እኛ ኢትዮጵያውያን እርስ በእርስ እንደው የስንቱን ህይወት አበላሽተናል። ቢያንስ እንኳን ሰው ቀጥሮን እያሰራን እንኳን ተስማምተን መኖር ማንችልበት ይኸው በየቦታው ተገዳለው መጡ የሚባለው እርስ በእርስ ነው። በየላይቭ ክስ የሚቀርቡ ሀበሻ ከሀበሻ ኢትዮጵያ ከኢትዮጵያ ጋር እኮ ነው። እዛም የሰው ሀገር ሄደን እንጀራችንን እያበሰልን ስለምንድን ነው የምናወራው? ስለ ዘር፣ ስለ ሃይማኖት አያምርብንም። ልንለወጥ ነው የምንሄደው። ሰርተን ተፍተፍ ብለን እንመለስ። እስቲ እባካችሁ ፍረዱኝ። ነጭ ከመጀመሩ ነው እርስ በርስ ተባላ፣ እርስ በርስ ተፋጀ ሲባል የሰማችሁት። እኛው ድሃ ሆነንም እኛው ተባልተንም እነሱ በወጣትነታቸው ስራ ላይ ተፍተፍ ይላሉ። ሳይንስና ቴክኖሎጂውን ያቀላጥፉታል፣ መድኃኒቱን ይሰሩታል። እኛ እዚህ ገብስማ ዶሮዬን ገዝቼ ግንባረ ቦቃ በጌን ገዝቼ አረቄን ገዝቼ ሄጄ ጠንቋይ ቤት አሰናክሏለሁ። እኔማ እንዲህ በቁሜ እያለሁ ግንብ ቤት አይሰራም። እኔ አይኔ እያየ ፎቅ ቤት አይሰራም። እኔ አይኔ እያየ አይለወጥም። ይቅርታ አድርጉልኝና እርስ በርስ አለመስማማታችን የሚታየው የግቢው አጥራችን ግንብ ነው፣ ቤታችን ደግሞ በጭቃ የተሰራች እቺ የምታክል እቺ እንደው ለአይነት የተቀመጠች ነው የምትመስለው። አበባሽ 12 ዶሮ ባለ 100 ብር ሸጣች። ስንት ብር አገኘች? ስንት ብር አገኘች? 1200 አይደለም። እንደገና ሞክር። እንዴት 1200 አይደለም? ያው እንደገና ልንገር። አበባሽ 12 ዶሮ ስማ አበባሽ 12 ዶሮ ባለ 100 ብር ሸጣች። እሺ ስንት ብር አገኘች? 1200 ይበላይ ባለ 100 ብር ሸጣች። ባለ 100 ብር ሸጣች። 100 ብር አገኘች። አይደለም 200 ብር ነው ማለት 12 አንድ ዶሮ 10 ያው 12 ዶሮ ሸጣች። አተካከዛ ይዟል። አረ ይመቻችሁ። የምር እኛ እንደው እንግሊዘኛ ለማወቅ እንደምንንደፋደፈው እንደው አማርኛችን እንኳን እንደዚህ ምሳሌ አነጋገር ተረትና ምሳሌ ስንት ነገሮች አሉ እኮ እንደው እሱን እንኳን አናቅም።
እንደውኛ እንግሊዘኛውን ለማወቅ ስንንተፋተፍ እንደዚህ የሚሰሙን ነው ይመስለኝ በእርግጠኝነት። ከቋንቋው በላይ ግን ዳንሳቸው ነው በጣም የሚገርመኝ። እኛ የእነሱን ዳንስ ለመልመድ የምናደርገው ሰጣ ገባና መከራችን ስንበላ እነሱም እንደዚህ ነው በቃ የሚመሳሰላል ብዬ አስባለሁ። እንደ ቋንቋውንም ዳንሱንም መልመድ ጥሩ ነው፣ መልካም ነው፣ አይከፋም። ግን ምንም ነገር ደስ የሚለው ከራስ ሲጀምር ነው። የራስህን ነገር ጥሩ አድርገህ ስትሰራና ከዛ በኋላ ሌላው ጋር ስትሄድ ነው የሚቻለው። እነሱንም እኮ መሳብ እንችላለን። ይቻላል። ሸውረጠኝ ወይም ቻታችሁ ብራግኝ ወይም የተማታችሁ ብራግኝ። እኔ ደግሞ ምን እያደረጋችሁ እንደሆነ አታውቁም። ምን አደረጉ ካንተ ደግሞ? እናንተ በሌለባችሁ እነሱ ቀጠቀጡ። ምን ያጋው ጭራሽ ቀጠቀጡዋል። ስንት ቀን እንደቀጠቀጡ ይሄ ልጅ በእርግጠኝነት ልንገራችሁ የሆነ ነገሩማ ቆሷል ወንድሜ፣ የሆነ ነገሩ በእርግጠኝነት ቆሷል። የዚህኛውንም ተመልከቱልኝ፣ ቃላቱ ከየት እንደሚያመጡ ተመልከቱ። ይፍረደኝ፣ የኢትዮጵያ ሕዝብ ይፍረደኝ ይላል። እሺ ምን ሆነ ነው እኔ ልጅ? አጎቴ ሳይክሉን እገዛለሁ ብለህ እንደዚህ ጠፍተህ ክስ ነው ለልደቱ ሲደርስ አንተ ይሄ ነው እንጃ ስልኩን አጠፋፍቶ በሊቢያ ነው አሉ ሄደው። አዎ እውነት ነው። የኢትዮጵያ ሕዝብ ይፍረደን ነው የምንለው። ልደት ደርሷል አይደል? ስንት ቀን ነው የቀረው? 2 ቀን። እውነት። ስለዚህ አጎት ቀይራል አልቀየርክም? አዎ ቀይራለሁ። ማን ነው አጎት ከዚህ በኋላ? ቃልዬ እኮ ግን አጎት ቀይሯል፣ ግን ገንዘብ የለውም እኮ ቃልዬ። ማን ነው አውጣው? ያው ነው ያኛው ይሻላል ነው። እሺ ይሻላል። በቃ ተመልሷል። እባክህ ይሄን ቪዲዮ ካየህ ተመልሰህ ና አይደለ? ልደቱ ሳይደርስ ተመልሰህ ና አይደለ? እባክህ ጊዜ ሰጥተንሃል። አዎ ስልክን አጠፋፍተህ መጥፋት ልክ አይደለም። ተመለስ። ድጋሚ ስልክን አጠፋፍተህ ወደኛ ና። እባክህ ስልክን አጠፋፍተህ ና ተመለስ እባክህ እባክህ። አጎት በምርጫ ሲሆን በቃ ሀብታሙ ማን ነው? አለቀ። እንደው በእኛ ጊዜ እኮ እንደው አጎቶች ሲባሉ እንደ ኳስ ነበር እየለጉን የነበረው። እንደዚያ ወተና ህዝብ ይፍረደኝ ረማል ይሰማል። ልጅን በተመለከተ 90s እና የዚህ ዘመንን ቨርስስ እያደረግን ከግሴ ጋር ምርጥ የሆነ ጥሩ ኤፒሶድ በዛኛው ዩቲዩብ እንሰራላችኋለን። ከስር እስከዛ ድረስ አትግሴ 1 2 3 የሚለውን ገብታችሁ ሰብስክራይብ አድርጉ። ዛሬ ከተዳራ እንወጣትም። እስቲ እቺን የፍቺ ታሪክ ደግሞ ስሟት እስቲ። ፈርም የፍቺ ወረቀት ፈርም ፈገግ ቆይ የቤቱን ካርታ በራሴ ስም ወስደዋለሁ። ችግር ጓደኞቼ ጋር እኖራለሁ። አረ ቆይ ባንክ ውስጥ ያለውን ብር እንዳለ ትራንስፈር አድርጌዋለሁ ወደ ራሴ። እሱም ችግር የለውም ሰርቼ አገኘዋለሁ። ልጆችንም እኔ ነኝ የምወስዳቸው። ብቻዬን እንደውም ገላገልሽኝ። ብቻዬን ነው ይሄ ነገር ግን ቀስ በቀስ በነገራችን ላይ የማይለመዱ ነገሮችን እየለመድን እየመጣን ነው። አሁን እንደዚህ የሚሰሩ ኮንተንቶች ትዳርን ቀለል አድርገን እንድናየው በተለይ ደግሞ እየጠላን እንድንመጣ የሚያደርጉ ናቸው። እስቲ ባሏን እንደው እግሩን ስታጥብ እግሩን ማጠብተው እግሩን ስሰብር ነው የሚያገኝ። ሚስቱን እንደው ሲያገዛት ባለፈው አቅርበናል። ሚስቱን ሲያገዛት ያመጣነው እኮ ብርቅ ሆነብን። ትክክል ብርቅ እየሆነብን ነው። ጭራሽ ግዴታ ነገሮች አንድ ሲደረጉ ስናይ ብርቅ እየሆኑብን ነው። እና እቺ በቀልድ እያደረግን የምናስተላልፋትን ነገር ብናስብባት መልካም ነው። ጥሩ ነው፣ ቀልዱ ያስቃል፣ ግን ብናስብባት መልካም ነው። ስንቶቻችሁ ናችሁ ግን ኢትዮጵያ መግቢያና መውጫ በሯን የምታውቁት? ወደ ኢትዮጵያ መግቢያና መውጫ በሮች እሺ፣ ሀገርህን ወቅ ነው። ዛሬ ከሰሜን ወደ ምስራቅ እንዞራለን። አንደኛው ቡሬ ነው። ቡሬ ግንባር ይላል። ሁለተኛው ዛላምበሳ፣ ሶስተኛው ራማ፣ አራተኛው ሁመራ ነው። እዚህ ጋር ሁመራ ሰሊጥ ያለበት። አምስተኛው መተማ ይላል። ስድስተኛው ፓጋቅ ነው። የጋምቤላ ልጆች ሰሞኑ ፈልጋችኋለሁ፣ ተዘጋጅታችሁ። በጋምቤላ በኩል ነው። ሰባተኛው ኦሞራቴ ይላል። ሻውት አውት ለቱርሚና ለዳሰነች ልጆች። ስምንተኛው ሞያሌ እንለዋለን። ሞያሌ በእኛ በኩል። ዘጠነኛው ውጫሌ ወይም ቶጎጫሌ ይባላል። አስረኛው
ደወሌ ሲሆን 11ኛውና የኢትዮጵያ አርተሪ ብዬ የምጠራው ያው ይሄ ነዳጅ ማደያ ውስጥ ምቀጁ ነዳጅ የሚገባበት ዋናው የኢትዮጵያ መስመር ጋላፊ እንለዋለን። አንዴ እስቲ ሞቅ ያለ ጭብጨባ። እነዚህ የድንበር ከተሞች ውስጥ ናችሁ ሀገሪቱንና ህዝቡን እያገለገላችሁ ያላችሁ ኢትዮጵያውያን ሰላማችሁ ብዝት ይበል። አሜን በሉ። ፒስ ይመቻችሁ። እንደው እኔ ጭራሽ አላቀውም 10 መግቢያና መውጫ አላት ኢትዮጵያዬ። እንደው አላቅሽም እኮ እናትዋ የኔ አበባ። ፈጣሪ አምላክ እንዲህ ከክፉ ነገር ይጠብቅሽ። ምን ሰማውን የክፉ ነገር በላውን የሚመጣውን መሀልሽን ገነት ዳርሽን እሳት ያድርግልሽ። ልጆችሽን ከሀገር ውጭም ያሉትን ጠብቆልሽ ወደ ሀገራቸው ለአፈራቸው ያብቃቸው። ያባዛ መኖር መጥፎ ነው። ለምሳሌ ዶላርን እየመነዘርክ ማሰብ መጥፎ ነው። አሁን ለምሳሌ እኔ ብዙ ሰው ለምንድን ነው ጺምህ እንደዚህ ጸጉርህ ለምን አትቆረጥም ተንጨባደርክ ይሉኛል። እንዴት ብዬ ልቆረጠው? እዚህ ቅርብ አካባቢ ሲሄድ 50 እና 60 ዶላር አለ። 50 መታወቅ 9,000 ድረስ ለአንድ ቀን አንድ ጸጉር ይሄው ምኑ ነው ያደገው? እንዲህ ሳይው ራሱ ያንስብኛል። ልክ ብሩ ሲነግሩ እቺ አሁን ምንድነው ናት አትጥበጥ እንጂ ይለኛል። እንጂ ምግብ እንኳን ራሱ አንዳንድ ቦታ ለባላ እንዲ 80 የሚለውን ሳባዛው እረበ ጽርቅ እያባዙ መኖር አያዋጣም። በስተመጨረሻ ድረስ ኮት ምንም አባዛት ያስፈልግ እንዳገሩ ባገሩ መንገድ መኖር ነው እና ቆረጣለሁ። ኢትዮጵያ ውስጥ ያላችሁ አሁን ወደ ውጭ ለምትሄዱ ሰዎች ነው መልእክት። ውጭ ሀገር ስትሄዱ እያንዳንዱ ነገር ወደ ኢትዮጵያ የምትመጡት ከሆነ ትጨልላላችሁ። እውነቴን ነው የምላችሁ። እንደው ይሄን ጨዋታ ያነሳዋልና አንዱ ነው ጓደኛችን ልክ በሄደ ሰዓት ዶላሩን እየመታ በኢትዮጵያ ስንት እንደሚመጣ እየመታ እየኖረ ሁሌ ሮሮ ነው። ልክ እንደወለድ ምን ዛሬ እኮ እንትን ገዝቼ በኢትዮጵያ ይሄን ያህል ብር ብሎ ይይላል። በስተመጨረሻ ምር ቢለ ምን አልኩት መሰላችሁ? ወይ ከዚህ ልላክላ ካልሆነ ከተቸገርክ ከዛ በኋላ ዘጋኝ። ምን አድርጌው እንደሆነ አላውቅም። ክፉ ነው እንደ ተናገርኩት። እኔ እንደውም ትዝ ይለኛል ከዚህ በፊት አውስትራሊያ ሄጄ ማለት ነው ኮት ዲቫር የሚባል ከተማ ነበር መሀከል ላይ። ካላወቅ ምንም ነገር እንዳትናገር። ምን አልኩ አይደለም ጥልቅ ልትል ነው ነበርክ። እሺ አውስትራሊያ ላይ ኮት ዲቫር የሚባል ሰፈር እሺ። እና በየአይነት የምትሸጥ አንጆሊና ፍራንሲስኮ ኮሶቮ አንጀሊና ኮሶቮ ዴንማርክ የነበረችው ናት። ኦኬ አብረን ነበር እኮ ረስተህ ነው እንጂ ከዛን ጊዜ ሄዳል እንዴ? እና ታዲያ በቃ ታውቀዋለህ ማለት ነው። አላውቀውም ነገር አላውቀውም። በየአይነት ኮሶቮ ጋር አንጀሊና ኮሶቮ የምትሸጥበት እንትን ነበርና 75 ብር ነበር የሚሸጥ የነበረው። ያን ብር ነው የምንለው እኛ ዶላር ሲባል ያው ብር ነው ኖርማል ነው። ኦኬ እንትን የኮሶ መድኃኒት ወጣል እንትን ዛሬ ረስተህ እንደ አልዋጥክም። ኦኬ እንቀጥል። ወደ ቀጣይ መድኃኒት እኮ ነው ምን ህመም እኮ ነው ችግር የለውም። ይሄ እኮ በመድኃኒት የሚለቀ አየህ እንዲህ እያፈርክ ነው ውስጥህን እንደ ሰው እየደበክ ያዋርድ። ወደ ቀጣዩ ቪዲዮ ሄሎ ሰላም ያልሽ እንዴት ነሽ? እንትና ሽሮ ቤት ነሽ አይደለ? አሁን ከሊስት ላይ እየደወልኩ ነበር ትንሽ ለኢንፍሉዌንሰሮች ሰዎች እና የሚገርምሽ አሁን የኔ ወንድሜ ዱባይ የከፈተ ሆቴል አለ 5 ስታር ሆቴል ዘዴልታ ይባላል። ዘዴልታ 5 ስታር ሆቴል ነው። አክሰንቱ ይገርም ነው። እና አሁን ኢንፍሉዌንሰሮች እዛ እየሄዱ ሆቴል ላይ እየተዛዛሩ ሩም ውስጥ እየገቡ እንደገና እየበሉ እየጠጡ ማስታወቂያ እንዲሰሩልን ነበር የፈለግነው። ኦኬ ይቻላል። እና አንቺ ፓርት ኦፍ ኢት ሆነሽ ከሌሎች ኢንፍሉዌንሰሮች ጋር አሉ። አሁን የተጠሩ ሰዎች አሉ። አንድ 5 ሰዎች ቲክቶከሮችም አሉ፣ ዩቲዩበሮች አሉ። እንደገና 2-3 አክተሮች አሁን ሊስት እየደወልኩ ነው ከነሱ ላይ። ኦኬ እና ሞተሽ አንዳንድ ነገር አውርተን እንትን ቡቲ ማለት ነው። እና ፓኬጅ አለሽ እንደ የኩፍያ ፓኬጅ አለሽ እንደ ፕራይስ ፓኬጅ አለ። በምን ትልኪልኛለሽ ታዲያ? እሱ ቴሌግራም አለ። በዚህ ስልክ ቴሌግራም አለ። ሉስ አርገሽ የማስታወቂያ እንትነችሽ አለ አይደል እንዴ? እነሱ አርገሽ ብትልኪልኝ አየር ላይ እኔ ተክላ ይባላል። ኧረ ተክላ ይባላል። ዌብሳይት ምናምን ይኖራል። ዌብሳይት የሆቴሉ ዌብሳይት ወይ ፔጅ ችግር የለ። አሁን አንቺ ፓኬጅ ስትልኪ በዛ እኔ ፎርዋርድ አደርግልሻለሁ። ይቻላል። እሱን ታያለሽ። ከዛ ደግሞ እዛ የምትቆይት ለ3 ቀን ነው ዱባይ። ፍላይት የሚኖረው ኔክስት ዊክ ነው። ኔክስት ዊክ አርብ እንሄድና ሶንዴ መሞለስ ነው ያለብን። ሶንዴ ተሞለስ አለብን። ከዛ በኋላ የእናንተ የሰራችሁት ቪዲዮ ኤዲት ተደርጎ እንዲለቀቅ ነው ያሰብነው። ኦኬ ቪዲዮ ነው የተፈለገው። አሉም ሰራ ያሰብነው እንደገና ኢንፍሉዌንሰሮች እያሉ አንድ ላይ
ከዛ ደግሞ ለየብቻ እናንተ በቲምና ለብቻ ኦኬ ሲንግል እየሆነ ሲንግል ሻቶች ይኖራሉ ለየብቻ አንቺ አሁን ለብቻሽ ሆነሽ ልክ ክሊፕ ላይ እንዳለሽ ሆነሽ ነው እንድትታይ የምፈልገው ክሊፕ ላይ ነው ከብራዘር ጋር ያወራ ነበር ማታ በዋትስአፕ ክሊፕ ላይ እንዳለሽ ክሊፕ ሰርተሻል አይደል ተስካትናቲ የስካትናቲ ሞዴል ልክ እንደዛ ማለት ነው እንደዛ ቁንጅት ብለሽ ሆቴል ላይ ግቡት ያልሽ አንዳንዴ እየታየሽ ሆቴሉ ቆንጆ ነው እንድታይ ነው የምፈልገው አንቺ ቆንጆዬ ነሽ በእውነት በዚህ አጋጣሚ አለስ እኔ ባይዘው እውነቱን ምነግርሽ አሁን አረጋይ ነው ምልሽ እኔ እንድትሞረጭ ያረኩት ወንዱ በእንዳ ሌሎች ሰዎች ነበር ያምስራ ምናምን ብለ ሞርጣ አይሆንም ብዬ ተጋድዬ እኔ አንቺ ነው የሞረጥኩት የኔ ቆንጆ ለስለሰው ዲጋው የኔ ቆንጆ ኑሪ በሰዎች ላይ ኩሪ የሚያዘፈን ጋብዬሽ አለ ቦደም እውነት ነው የምልሽ አሁን ከስራ ወጣ ባለ መልኩ ላንቺ የተዘጋጀት አንድ ግጥም አለ እንደው ብሉልሽ ደስ ይለኛል ወይኔ ቀጣይ ባሉ ይዘላችሁ እንመጣለን ያመቱ ምርጥ ፍራቂ መች ግን ልጅቷ ሌላ ጉዳይ ውስጥ እንዳትገባ በዚህ ሁኔታ እንዴ አምራ ዱባይ 3 ቀን ምናምን ብለ ቶንጂ ፍርቃስ ሚስቴ ባልሆነችብኝ ያልከኝ ሰውዬ ና ጉድን ተመልከት አብሲቴን ጥዬ ልምጣ በዚህ ሁኔታ ከቀጠለ አሁን አስባል አትፈልገውም መጣሩ አብሲቱ ዳፈልገው ኧረ ባፍጥሙ ነው የምደፋው እንዴ ከዚህ ቀደም ነግሬያችሁ እንደሆነ አላቅም በጣም ይቅርታ ሁለት አይነት ወንዶች አሉ አንደኞቹ ሴት ልጅ ስፖርት ከጤና መጠበቅ ውጪ ስፖርት መስራት የለባትም ብለው የሚያስቡ አሉ አንዳንዶች ደግሞ ልክ እንዳውኑ እንደጎቤው ግርማም ገመቹ ሞገስም አንድ ላይ ግርማ ገመቹ አንድ ላይ የሚመጣ እንደዚህ ነው የሚወዱት ነገር ግን ያው ስፖርት ለጤና ነው አይከለከልም ግን የዚህን ያክል የሴት ልጅ ለምን እንደሚጠቅም ይታወቃል የሆነ ወረርሽኝ መጣና ሴቱን የወንድኛ ሶፍትዌር ጫነበት ገብቷችኋል አይደል ሴት እኮ ልታሸንፍ የተፈጠረችው በልስላሴዋ ነው እንዳትረሷት ስሙዝ እሺ ቆንጆ ይሄ ጫናና ቃና ላይ የተማራችኋቸው ቃላቶች ውዴ እስቲ ውዴ በይና ሴታዊ ቋንቋ ሴታዊ ሜካፕ ያለው አፕሮች ተጠቀሚና እስኪ ባልሽ አምልጥሽ እኔ ይሄንን ነው ብለው ችግሩ ምንድነው ይሄን ነገር አታድርጊው ለምን ባላረገው በወንድኛ ነው በሴትኛ ባለፈውም ብየው ለዛ ነው እናንተ ለወንድ ታዲያ ያለሽ የምትሉኝ ብዙ ጊዜና እኔ ለወንድ ምናምን አይደለም ፋክት አለ ምንድነው የሚባለው ሃርድ ፋክት የሚባላል እንቀይረው ብንል መቀየሩ ችግር የሚያመጣ ትክክል ይሄው አሁን የምናየው ችግር ማለት በቃ ሴትየዋ ባሌ ምንድነው አስቸግረኝ ምናምን አለችና ይባላል እናቴ ናት የነገረችኝ ይሄን ታሪክ መድኃኒት ሰሪ ቤት ጠንቋይ አም ሶሪ ሄደችና ባሌ አስቸግረኝ አለችው ኧረ እባክሽ አሁን የአንበሳ እንትን ጸጉር ይዘሽልኝ ያንቺ ባል የተነከረው ያ ምትደልሷ ሚኒስከርቷ በጣም ነው የተመቸችኝ የክብር ሚኒስከርትና ብቻ ሴትየዋ ሄዳ ከአንበሳ ላይ ከጭራው ላይ ጸጉር ይዛ መጣ ይታያችሁ አሁን አላህ ያሳያችሁና እንደው አንድ ምስኪን አዳም ጎንሽ ያለውን አባብሎ ምናምን አሽከርክሮ ማኖርና ሄዶ ጫካ ውስጥ የአንበሳ ጸጉር ፈልገው ማምጣት የትኛው ይከብዳል አንበሳ ዞር ካለኮ አሚን ተበላሽ ምንድነው አንበሳ እንዴ ዝም ብሎ ይሄንን ነገር ነው ያጣነውኛ ኤሌመንቱን ይሄ ሴታዊ የማሳመን ሴታዊ የፈለግነውን የማስፈጸም ኳሊቲ ነበሩ እኮ በመንፈሳዊ ሃይማኖትም ኖር ያለፈው ሰዎች ነበሩ ትክክል በሁለታችንም ሃይማኖቶች በትልልቅ ሃይማኖቶች በሚባሉት የተጻፉ ምርጥ ሴቶች ነበሩ እነዛ ሴቶች እኮ ባሎቻቸው አልገዟቸው አክብረው በፍቅር ይኖሩት አብረው በሰውኛ ቋንቋ ነው አብረው ይኖሩት ተግባብተና ስለዚህ እዚህ ፎርሙላው እየተበላሸ ሲመጣ ኢንፑቱ አይደል የተበላሸው አውትካሙ እየተበላሸ መጣ ለወንድ ልጅ ፊት ተሰጪውና እንግዲህ ፓስተር ቸሬ ምንድነው ወንድ የሚፈልገው የመጀመሪያው ነገር ክብር ነው አንቺ የምትፈልጊው የመጀመሪያው ቋንቋ ይሄ በሁሉም ሳይንሶች በዘመናዊ ሳይንሶችን ብታነቡት አንድ አይነት ነው አይደለም በመንፈሳዊ ሌቭሉ ማለት ነው ምንድነው ወንድ ልጅ የሚፈልገው አንዳንዴ እኮ kind of ሴታዊ ዊዝደምሽን ነው ጥበብሽን ትክክል ነው አይደለም ነው ወይ አይደለም እኮ ምን ችግር አለ
ነገ እንዲህ ካልኩትማ ፊት ከሰጠውትማ ሌላ ቦታ ይወጣል። ኧረ ወጥቷል ያልወጣበት ቦታ አላልኩም። እናንተ ሳት ያለች እንደዚህ አይነት ከተራ ይሄ የፓወር ስትራግል ነው የሚባለው አይደል? ከዚህ ከፍ ማለት አለበት የሰው ልጅ። ምክንያቱም ለከፍታ አላማ ነው የተፈጠረው። ምድርን ቆንጆ ቦታ ሆና የቆምክበትን ቦታ ተመስክሮ መቆምህ ታረጋግጦ ለሚቀጥለው ጀነሬሽን አስረክበ እንድትወጣ ነው የመጣው። ሌላ ምንም ስራ የለም። ለዛ እኮ ነው እድሜያችንም ሊሚትድ የሆነው እንጂ ለምን አዳም ምናምን እንደተሰሩ ለምን አልኖርም እስከዛሬ? ስላልቻለ ምናምን እንዳይመስላችሁ። አላህ ስለ መሆን ያለበት ኤክሳይቲንግ ፓወር ያለው እዚሁ ስለሆነ ለውጡ ያለው ኢንተርቴይንመንቱ ያለው ከጀነሬሽን ጀነሬሽን የምናደርገው የዱላ ቅብብል እድገቱ ሲቪላይዜሽኑ አብሮ ስላለ ነው። ለእናታችን ስለ ባልና ስለ ሚስት በጣም ብዙ ነገር ተናግረናል። አሁን ላይ የበዛና እየተዛመተ የመጣው ነገር ምንድነው? እኔ ነኝ የምበልጠው፣ እኔ ነኝ ወሳኙ የሚለው ነገር ፉክክር ውስጥ ገብቷል። የፉክክር ቤት ደግሞ ሳይዘጋ ነው የሚያድረው። መጨረሻችሁ ክርክር ነው የሚበዛው። ክርክር የበዛበት ህይወት ደግሞ መጨረሻው ፍቺ ነው። አያርግባችሁ። ፍቺ እኛም አንመክርም። ፈጣሪ ይጠብቃችሁ። ኢትዮጵያ ውስጥ ሰው ተቻችለ ኑር ሲባል እንዴት እየተቻቻለ እንደሆነ እናሳያችሁ። አበባም አብቦ ሲበቃው ይደርቃል፣ የውሃም ግበቴ እያደሬን ልብስም ቢያጌጡበት እያጠቡት ያልቃል። ሰው ሚክረም እንጂ ቦታውን ይለቃል። ቦታውን በባቡር ቦታ ላይ ደግሞ ጭራሽ ይሄን ትራንስፖርት ምን ትሉታላችሁ? በሳይክል አሁን ነዳጅ ተወደደ ሲባል ትራንስፖርት ላይ እንደው አንዳንዱ በነፃ ሊፍት ይሰጣል። አዝለህም እየነዳህ ማለት እንዴ ከናት እኮ አይተናነስብኝ። አዝላ ስንት ጊዜ አዝላ ሹሩሩ ብላ እንዳኖረች አንቀልባን ቆጭቆጭ ይሄ ነው እኮ አንቀልባን ቆጭቆጭ የሚባለው። ይሄ ልጅ ሳይኖረው በዚህ ያክል እንደው ሰው ሰፖርት ካደረገ አዝሎ ካሽከረከረ ሲኖሩ አስቡት ምን ያህል አገርን ሊቀየር እንደሚችል። በነገራችን ላይ እግረ መንገድን እንዲህ ስለመስጠትና ስለማድረግ ከተነሳ ሳይኖረው ማድረግ ያለመደ ቢኖረውም አያደርግም። ይሄንን እንድታቁት። እኔ ድንግሎ አይደለሁም የድንግሎ ጓደኛ ነኝ። እኔ ድንግሎ አይደለሁም የድንግሎ ጓደኛ ነኝ። እኔ ድንግሎ አይደለሁም የድንግሎ ጓደኛ ነኝ። ይወሉ ድንግላ ነው። ድንግል አይደለሁም የድንግሎ ጓደኛ ነኝ። እኔ ድንግሎ ነኝ። ኢትዮጵያ አረምሽ በዛ። እንደው ነቃዩን ያምጣልሽ። ሌላ ምን እላለሁ? እንደው ሰው እንዴት እያደረኩበት ይሆናል ወገን። ይሄ ድንግልና የተባለው ይቅርታ ለአማርኛው ይሄ ነገር እንዴት ነው እየተልከሰከሰ መጣሳ? እንዴት ነው ቀላል እያደረጋችሁት ያላችሁት? ሲሆን እኮ በፊት ሽናት ሙሽሪት አባት ኮለል ይባልና የሙሽሪት አባት ምን ይዞ ይመጣል? እኔ ምን አውቃለሁ? አንተ ሰርግ ላይ ታየው ነው ከነ ክብሯ ነው ያለችው። ሽምግልና ላይ የተባለው ነገር እውነት ነው ወይ? አሁን 5 ቀርቧል፣ 4ቱ የለም። እኔማ የሆነ ሰዓት ላይ እንደው ይሄን ነገር መጨረሻው ኢትዮጵያ ካርታው ራሱ እግራው እታ ያው ከሷ ውጭ ድንግል የለም ለማለት ለጨዋታ ያክል ስቀልድ። ለማንኛውም መጥኔ ይስጣችሁ፣ ጸባያችሁን አስተካክሉ። እናታለን እንዲህ የተኮነ ትዳር የሚባል ነገር የለም። እንደው ይቅርታ አድርጉልኝና እንደው ድንግልና ላይ ቆየህ አትበሉኝና ውጣ ቆይ እስቲ እባክህ። እንደው መቅሰፍት የሚመጣብን በእነዚህ ልጆች አይመስላችሁ? በእንደዚህ አይነት ወጣቱ ተመልክህ ተጽዕኖ አድርጎብሃል። አፈር ልትገባ ነው እንደዚሁ እንዳለ ከነክብርህ እንደዚህ ነው። ዛሬ ልከራከር ዛሬ እውነት ነው። ከባለቤቴ ሚስት ጋር ቲክቶክ አብረን ብንሰራ ደስ ይለኛል፣ ለሌሎችም አሪያ እንሆናለን። እንደው እኔ አሁን ባለውበት ታይም እረፍት እያገኘሁ ነው። እኔ አሁን እኮ እኔ ለሷ አጋዧ ነኝ፣ እሷ ለኔ አጋዧ ናት። እየተጋገዝን ነው። እሷ አንድ ቀን እረፍት ታደርጋለች፣ ከዛ ላይ ደግሞ አንድ ባሏን በደንብ ተንከባክቤ እልክላታለሁ አይደል? እሷ ደግሞ እንደዚህ ጥሩን ብናስብ እውነት ህይወት በጣም ይቀላል። ግን ሄደ ምን አረገ፣ ምን ፈጠረ፣ ምን ሰራችለት፣ ምን ገዛላት፣ ይሄ መጥፎን ነገር ካሰብሽው ከራስሽም ጋር ትጠያለሽ አይደለም ከሌላ ሰው ጋር። ስለዚህ እኔ አላህ በሚያውቀው እዛ የፈለገውን ነገር ያርግ። ሐቁን እንዴት ነው የሚወጣው አይወጣም እሱ ስለሆነ ተጠያቂው። እኔ ጋር ሲመጣ ደግሞ እኔ የምፈልገውን ነገር እንዲያደርግልኝ እፈልጋለሁ። እንደዛ ነው ህይወትን ቅልል አድርጊ። ብዙ ሰው የሚለኛል እንዴት ነው ግን ታድለሽ መቻያውን ሰጥቶሽ በቃ አምኜበት ነው የገባሁት። ይሄ ነገር ህይወት ይቀጥላል። አሁን የትኛዋ ሴት ነገ ባሏ ተነስቶባት እንደሚያገባባት አታውቅማ። ስለዚህ ራሳቸውን ማዘጋጀት አለባቸው። መልአክ አይደለም ያገቡት፣ ወንድ ልጅ ነው ያገቡት። መልአክ አይደለም ያገባው፣ ሴት ልጅ ነው ያገባው።
ስለዚህ ሀሳቧንም ቀይራ አልፈልግህም ማለት ትችላለች። እና ደግሞ ምን ያናደኛል መሰለሽ ሁሌ ለምንድን ነው ወንድ ልጅ ተፈላጊ ብቻ የሚሆነው? ይፈታኛል፣ እንደዚህ ያደርገኛል። ለምንድን ነው ወንድ ልጅ የሚፈራ? ለምን እሱ ሴቷን አይፈራትም? ብትወኝ ሀሳቧንስ ብትቀይር ብሎ ለምን አያስብም? ስለዚህ ራሳቸውንም መውደድ አለባቸው። ገባሽ? አልፈልግህም ብትለው እስቲ ምን ይሰማዋል ብለሽ እሷ እንደሚሰማት የሱንም ስሜት ማወቅ አለበት። እኛ ከወንዶች በምንም አናንስም፣ በምንም አንበልጥም። አላህ እኩል አድርጎ ፈጥሮናል ማለት ከሰው ደረጃ እንደ ሰው እኩል አድርጎ ፈጥሮናል ብዬ ነው የማስበው። ስለዚህ ሁሌ ራሳቸውን ኮንፊደንስ መገንባት አለባቸው። ለባሌ ስል አይደለም እኔ ቆንጆ መሆነው ራሴ የምጠብቀው እኔ ለራሴ መቅዲስ ከተጻፈለት ቀን እስከምትሞትበት ድረስ ራሷን ጠብቃ ንጹህ ሆና አቋሟን ለእያንዳንዱ ነገር ተጨንቃ ነው መኖር ያለባት ብዬ ነው የማስበው። እኔ አቋሜ እንደዛ ነው። አንዳንዶቹ ግን በቃ እንኳን አግብተውባቸው ሳይገባባቸው በቃ ወለድኩ አይደለ እንደዚህ እያደረገ ነው በቃ እንደፈለገ ይሁን እኔም በቃ የራሱ ጉዳይ ብለው ራሳቸው የሚተው ሴቶች አሉ። በራሳቸው መጣለ ምን ብለሽ ባለሽ ነገር ሀብታም ደሃ መካከለኛ ምናምን ስለሆን ይችላል። ባለሽ ሳሙና ባለሽ ውሃ አይጠፋም። ታጥበሽ ንጹህ መሆን ትችላለሽ ባለሽ ነገር። እኔ በዛ አምናለሁ። ራሴ እንዴት አድርጌ ነው ስለኔ ብቻ አይደለም ስለ ባለቤት ይጨነቃለሁ። ጸጉሩ ሻሽቷል ምንድነው ማድረግ ያለብኝ? ፊቱ ምን መስተካከል አለበት? ጥርሱ እንዴት አድርጌ ነው ማስተካከለው? ስለኔ ብቻ አይደለም ስለ ባለቤቴ። እኔ ቆንጆ ሆኜ ተሽቀርቅሬ በወጣ ባለቤቴ እኔ ጋር ማች ማያረግ ከሆነ ትክክል አይደለም ብዬ ነው የማስበው። ስለዚህ ውጤቱን ስታየው ነው በደንብ እንትን ምትይ ወደ ሲስተም ውስጥ ምትገቢ። ስለዚህ ሳታቋርጪ ለሆነ ጊዜ ያህል ለአንድ ወር ያህል እንደው በጣም አነሰ ከተባለ የሆነ ነገር ስታርጊው ውጤቱን ታይዋለሽ። እና አልሰለችም ደግሞ ራሴ ያለው ትራሴ ነው አልሰለችም። አንቺ ጎበዝ ነሽ። እኔ ምን አስባለሁኝ አሁን እጠይቅሻለሁ እንደ ጥያቄ አድርጊ። ግን አሁን ሌላ ጊዜ ሶሻል ሚዲያ ላይ ሳይሽ ያ ሁለተኛ ሚስት ስለሆነች ሜቢ በጣም ኮንሺየስ እንድትሆን አድርጓታል ብዬ እላለሁኝ። ምክንያቱም አሁን ሌሎች ኬዝ ላይ ልክ ፍቺ ሲመጣ ራሳቸውን የጣሉ ሴቶች ራሱ በጣም ራሳቸውን ይጠብቃሉ። ይሄ በደንብ መልበስ ይጀምራሉ፣ ስፖርት መስራት ይጀምራሉ፣ ምግባቸውን መመልከት ይጀምራሉ፣ ስለ ቆዳቸው ስለ ሰውነታቸው ብቻ ስለ ብዙ ነገር መጨነቅ ይጀምራሉና ምናልባት ሁለተኛ ሚስት መሆኗ ውድድር ውስጥ አስገብቷት ይሆን ያ ኮሚትመንት የመጣው ብዬ አስብ ነበርና እስቲ እሱን ጥያቄ መልሽልኝ። ነው አይደለም ወይ አስተዋጽኦ አድርጓል ወይስ አላደረገም? እንጂ ብቻ አይደለም። አንዳንድ ሰው ይላል ከሷ ጋር ፉክክር ይዘሽ ነው ምናምን። እኔ ተከታተለኝ አለው አላማራቅም። ግን እኔ በቃ እኔ የኔ የህይወት ዘይቤ እንደዛ ነው። እንደዛ አድርጌ ነው የምጓዘው። ከሷ ለማነስ ከሷ ለመብለጥ አይደለም። ሁሌ ተሽዬ መገኘት ፈልጋለሁ። ተሽዬ በቃ ከዛሬ ነገ ተሽዬ ተለውጬ እኔ ብቻ አይደለም የቤት ዕቃዬ እያንዳንዱ ነገር ልጆቼ ባለቤቴ ሁሉ ነገር ተሽሎ መኪናዬ ቤት ከሌለኝ ቤት እንዲኖረኝ ተሽዬ ነው መገኘት የምፈልገው። በቃ አዲስ ነገር መሞከር ደስ ይለኛል። በቃ የትኛውም ነገር ማለት የሚጎዳም ቢሆን በጥቂቱ ሞክሬ ማወቅ ፈልጋለሁ። የሆነ ሰዓት ላይ አሁን ኮንፈረንስ ሰራ ፊለር በጣም ብዙ ሰው ተቃወመኝ። እኔ ማቆን እዚህ ጋር ያለውን ችግር ሳየው የሚረብሸኝ ከሆነ ምን ችግር አለው ባስተካክለው። ገባሽ? እድሜ እየገፋ ነው የሚመጣው፣ እድሜ እየጨመረ ነው። ስለዚህ አሁን ነው ራሴ ላይ ኢንቨስት ማድረግ ያለብኝ ባለኝ አቅም። አሁንም እያረኩ ነው። ኮላጅን ያነሰኝ እገዛለሁ። መሰራው ለማን ነው? ለቤተሰቤ ብቻ አይደለም ለራሴም ነው። እኔ እንጃ እኔ ከሷ ጋር ውድድር ውስጥ አልገባም፣ መግባትም የለብንም። እኔም እሷም የራሷ የህይወት ዘይቤ ያላት፣ ሁለተኛ በባህልም በብዙ ነገር የሚያለያየን ሰዎች ነን። ስለዚህ እኔ ከሷ ጋር ውድድር ውስጥ የምገባበት አቅሙም የለኝም፣ ጊዜውም ሲጀመር የለኝም። እሷም ጥሩ ነገር ሆና በጥሩ ሁኔታ ላይ ባያት የምደሰት ሰው ነኝ። ወድቃ ተጎርታ ተጎሳቁላ እንዳያት አልፈልግም። ካየዋትም ማዝን ሰው ነኝ ማለት በኔ ይሁን በሌላ ይሁን ያንን አላቅም። ብቻ ተጎርታ እንዳያት አልፈልግም። እሷ ብቻ አይደለችም፣ ማንኛውም የትኛውም ሴት የባለቤቴ ሚስት እኮ ናት። ለምን መጥፎውን ነገር እመኝላታለሁ? እንደውም ከኔ ጋር ቲክቶክ ብሰራ ደስ ይለኛል፣ ለራሷ ኢንካም ብታመጣ የሷ ፍላጎት ነው እንጂ ምንም ችግር የለውም። እንደውም እኔና እሷ ለሌላ ሰው ለብዙ ሰዎች አርአያ እንሆን ነበር። እሷ ያን ነገር ብታረግ ኖሮ የቻልኩትን ያህል እኔና እሷ እንድንግባባ መፍጠር ያለብኝን ሁሉ ነገር ፈጥሬያለሁኝ። አንድ ሰው ካልፈለገ አልፈለገም፣ ግን መሞከሬ ለእኔ ጥያቄ ያሳድርብኝ። ገባሽ? ስለዚህ ካልፈለገች አልፈለገችም። ከፈለገች ደግሞ አህላው ሳህላ መታ አብረን ህይወታችንን መቀጠል፣ ባህላችንን ማገዝ፣ ራሳችንን መጠበቅ፣ ለራሳችን ኢንካም አሁን እኮ ይሰራበታል፣ ሶሻል ሚዲያ ይሰራበታል። ስለዚህ ብራችንን ሜክ እናደርጋለን። ራሳችንን የምንፈልገው ነገር ባሌን ከምጠይቅና ባሏን ከምጠይቅ ከኪሴ ከራሴ በለፈውበት ብር ሳውጣ እኮ ይለያያል። ስለዚህ እዛ ውስጥ አልገባም።
ውድድር ውስጥ በጨረሽ ይምጥሽ ያሉላችሁ ሰዎች እህታችን ለባሏ ሁለተኛ ሚስት ናት። ባሏ ሁለት ሚስት ነው ያገባው። የመጀመሪያዋ ሌላ ናት፣ ሁለተኛዋ እህታችን ናትና እያለች ያለችው በሰላም መኖር ይቻላል። እንግዲህ በእስልምና እምነት ከአንድ በላይ ማግባት ይቻላል ይባል ነገር አለ። ከተሳሳትኩኝም ኮሜንት ላይ ማረም ትችላላችሁ። አንተ አንድ ሚስትን አንቺ አንድ ባልሽን አላስፈሳ አላስገሳ አላስነሳ ያለች መከራ ታበያለች ታበላለ። አንድ ባል ለሁለት ሚስት በፍቅር ያለውን ቆጥሮ ያቺም አንተ ትብስ እሷም አንተ ትብስ ይላሉ። እሱ ደግሞ እናንተ ትብስ ብሎ ያለውን ነገር አጀስት አድርገው ይኖራሉ። እናንተ ግን ያላችሁ አንዳንድ ሰዎች አንቺ ብስብስ አንተ ብስብስ ሶሻል ሚዲያ ላይ ይወጣል። እንዲያርገኝ እንዲያርጉኝ እንደዚህ ተበድዬ አይሆንም። ሰላም ተመልካቾች፣ ይህ የምታዩት የግብጦ ዱቄት ነው። የግብጦ ዱቄት ለማዳበሪያነት ለመጠቀም እየዘራን ነው። ከዚህ በፊት እንደነገርኳችሁ በግብጦ ገለፈት ያሳየኋችሁ በቆሎ እሸት ነበረ። አሁን ደግሞ ከገለፈቱ በተጨማሪ እስኪ ዱቄቱን ደግሞ እንደ ማዳበሪያነት ተጠቅመን ያለውን ለውጥ በቀጣይ የምናሳያችሁ ይሆናል። ስለዚህ ግብጦን እንደዚህ እንደምታዩት በመስመር እየዘራን ነው። በማዳበሪያ ምትክ የግብጦ ዱቄትን እየተጠቀምን ነው ማለት ነው። እንግዲህ ውጤቱን ከበቀለ በኋላ እናየዋለን ማለት ነው። በመስመር እንደምታዩት እንግዲህ እንደዚህ ነጭ ሆኖ የምታዩት የግብጦ ዱቄት ነው። እንደዚህ እንደምታዩት ማለት ነው። የግብጦ ዱቄት እንደዚህ እንደመልኩ ከዚህ በፊት እንደነገርኳችሁ ለዳቦ፣ ለእንጀራ፣ ለሽሮ፣ ለምጣድ ሽሮ ሁሉንም ሰብል ወክሎ ለምግብነት ያገለግላል ማለት ነው። እንደምታዩት ነው። ከለሩ በጣም በጣም እጅግ በጣም የሚያምር ነው። ምግቡም በዚያው ልክ ነው። ያው ከዚህ በፊት እንደለቀቁት ይሄ የማዕድን ይዘቱ በዓለም አንደኛ ነው። እንደምታውቁት ያው ፕሮቲኑ 55.63 ነው። የኢትዮጵያ ጥራትና ምዘና ድርጅት እንዳረጋገጠው። ጀግና እውነት ጀግና ባለው በቃ በራሱ ይሄ ነጭ የምታዩት የግብጦ ዱቄት ነው። ያው እንደ ማዳበሪያነት ከበቆሎ ጎን ላይ የዘራ ነው። እንግዲህ መጠኑ ሊበዛ ይችላል። ምናልባት ቀንሰን ሌላ ቦታ ላይ እንጠቀማለን። እዚህኛው ላይ ከበዛ በንጽጽር እያየ ነው እንሄዳለን ማለት ነው። ከዛ በመስመር እንደው ኢትዮጵያ ውስጥ ማለት ነው በስነ ስርዓት ልብ ብለን ከሰማናቸው ይታወቃል 85% ገበሬ ነው። እንግዲህ ተመልከቱልን። ውሃውም አለ፣ አፈሩም አለ፣ ሁሉ ነገር አለ። ምንድነው የነሳን? ተሳስበንና ተቻችለን አብረን የምንሰራበትን አይምሮ ብቻ ነው የነሳን። በቃ ሁሉ ነገር አለ። ሁሌም ዳዎች ነን፣ ሁሌም ለማኞች ነን። ይታወቃል። ወርቅ ላይ የተኛ ዳሃ ታውቃላችሁ። በቃ እንደዛ ነን እኛ። አሁን ስለ ምግብ እኮ የምናስብበት ጊዜ መሆን አልነበረበትም። ጭንቅላታችንን እናሰራ። ቤተሰቦች ቪዲዮን አይታችሁ ጨርሳችኋል። አፕሮቫል ሰጥተናችኋል። ሰብስክራይብ ማድረጋችሁን እንዳትረሱ። የቪፒኤን ምልክቷን መጫናችሁን ማብራታችሁን እንዳትረሱ። ኢትዮጵያ ውስጥ ያላችሁ ወዳጆቻችን ሐሳብ አስተያየት ካለ ይኸው በኮንታክታችን እየደወላችሁ በውስጥ መስመር ማውራት ትችላላችሁ። ዝም ብላችሁ ቪዲዮውን ሲጀምሩት ላይክ አድርጋችሁ ጀምሩ። ግድ የለም ክፉ ነገር የለውም። እዚህ ቤት እናንተን የማይመጥን ነገር ይዘን አንመጣ።